ሪሊ ያንዳም አብረን መሸከም አለብን ከሚል ፍላጎት ነው እንጂ የመጣሁት አንደኛ እንደ አቶ ታዬ ዶክተር ሚኪያስ እንደ አቶ ገዱ እኔ ለጠቅላይ ሚኒስትሩ ያን ያህል ቅርበት የነበረኝ ሰው አይደለሁም። አብሬ ያልሰራውም ማለት ነው በአንድ መዋቅር ውስጥ በፓርቲ ወይም ደግሞ በመንግስት። ስለዚህ እነሱ የሚያውቁትን ያህል አላቅም። አንድ ሁለተኛው እውነቱን ለመናገር ዛሬ አዲስ ነገር እናገራለሁ ብዬ አይደለም። አብዛኛው ነገር በተለያየ መንገድ የተገለጸ ነገር ነው። እኔም ቢሆን በቀጥታ ጉዳዩን ባልገልጸው በጥቅሉ አጠቃላይ የፖለቲካ ትርጉም በመስጠት ሀሳቦችን በተለያየ መድረክ ሳቀርባቸው የነበሩ ጉዳዮች ናቸው እና ሪሊ ምን አዲስ ነገር ሊናገር ነው ልደቱ ተብሎ መጠበቅ የለበትም ማለት ነው። ግን ኮንቴክስት እስቲ እንስጠው። ምን ማለት ነው? ከሀገርና ከህዝብ ጥቅም አንጻር ይሄ ጉዳይ ፋይዳው ምንድን ነው የሚለውን ነገር መረዳት እንዲፈጥር ይጠቅማል በሚል ነው እንጂ እንደው አዲስ ነገር ማወጣውም ነገር ኖሮኝ እንዳልሆነ ሰው እንዲረዳው ፈልጋለሁ። ቀደም ያነሳው ጥያቄ ነበር፣ የሲግኒፊካንስ ጥያቄ። እነዚህ ኮንቨርሴሽን አሁን ዛሬ የምናወራቸው ነገሮች የአዲስነት ምንድን ነው የሚል ጥያቄ ሊነሳ ይችላል። ግን ከአንተ ጋር የተነጋገራቸውን አብይ የተነጋገራቸውን ጉዳዮች በተመለከተ እዚህ ስናነሳ አንድ ነገር በተጨማሪ ማስረጃ ወይ በተጨማሪ መረጃ ሲረጋገጥ የበለጠ እውነቱ ይጸናል። ቅድም እንደጠቀስከው በተጨማሪም ወደዛ አእምሮ የመመልከቻ አንድ ተጨማሪ መስኮት ይሰጣል። አንድ ተጨማሪ ሬፈረንስም ይሆናል። ለምሳሌ አቶ ታዬ ተናግሮ አቶ ገዱ ሲጨመር የሰጠው ነገር አለ። ከገዱ ቀጥሎ ጃዋር አስተያየቱን ሲያክል የጨመረው ነገር አለ። ልክ እንደዛው ይሆናል ብዬ ነው የማስበው ነው። ሰው ግን ይሄንን ነገር የማንሳት ፋይዳን በተመለከተ ጠይቄ ነበር። እሱን በተመለከተ ያለ አስተያየት ማለት ጉዳዩን የማንሳት ፋይዳ ነው የምትለኝ? ከአብይ ጋር በግል የተነገሩ ንግግሮችን በተመለከተ ሰዎች ሲጠቅሱ ፋይዳ ትርጉም እንደሌለው አድርገው የሚናገሩ ሰዎች አሉና ነው። እሱን በተመለከተ እሱን ነው እኮ እንደውም አንዱ እኮ ወደዚህ እንድመጣ ያደረገኝ እሱ ነው አልኩ። ፋይዳ እንዳለው የበለጠ የነሱ መንጫጫት በዚህ ደረጃ ወጥተው ነገሩን ራዲኩል ለማድረግ ሀሰት ለማስመሰል ሙከራ ማድረጋቸው እንዴት ውስጣቸውን ሸክ እንዳደረገው ነው የተረዳሁት። ስለዚህ እነዚህ ነገሮች የበለጠ ተጠናክረው ሲቀጥሉ በአገዛዙ ውስጥ ያለው የእርስ በርስ መተማመን ሁሉ በደንብ አድርገው ሊነቀንቀው እንደሚችል የተረዳሁበት ሁኔታ ነው ያለው። ስለዚህ ፋይዳ አለው ማለት ነው። ፋይዳው እንዳለ ሪሊ ሌላ ምስክር መጥራት አያስፈልገንም። እንዴት ሪያክት እንዳደረጉ ይሄ ጉዳይ እንዴት አሳስቧቸው ሌት ከቀን እየተነገረ ያለው ነገር ሀሰት እንደሆነ ለማስተባበል ምን ያህል ርቀት እንደሄዱ ስናይ ሪሊ ፋይዳው ከፍተኛ እንደሆነ፣ ውስጣቸውን ምን ያህል እየረበሸው እንደሆነ፣ በውስጣቸው ያለውን አለመተማመን፣ ጥርጣሬ የበለጠ እያጎላው እንደሆነ የሚያሳይ ሆኖ ነው ያየሁት። እና ፋይዳውን ከዛ አንጻር ነው ያየሁት ማለት ነው። ምን ያህል እንደተረዳው አላውቅም። ጥያቄ አንድ ጥያቄ እዚህ ጋር እንደው ወደ ዝርዝር ነገሮች ከመግባታችን በፊት አሁንም በጣም አስፈላጊ ነው ብዬ ስላሰብኩ ነው የማነሳው። አንድ የአገር መሪ ከሌላ የህዝብ ጉዳይ ይዣለሁ ከሚል ፖለቲከኛ ጋር የተነጋገረው ነገር በግል መቅረትስ አለበት ወይ? ምንም ይሁን ምን። ለምንድን ነው ይሄን የምጠይቀው? ምናልባት አብይ እንደፈለገ ህዝብን ከህዝብ እንዲያፋጅ፣ ግለሰቦችን ከግለሰቦች፣ የፖለቲካ ቡድኖችን ከሌሎች የፖለቲካ ቡድኖች ጋር ለማፋጀት የተመቸው እነዛ ኮንቨርሴሽኖች በመደበቃቸው አይደለም ወይ? አሁን አንድ ሰው በግል ጉዳዩ የግል አስተያየቱን በተመለከተ የሰጠውን አስተያየት ጠቃሚ ሆኖ ሲገኝ ማውጣት ነውር ነው፣ ምንም ጥያቄ የለውም። ነገር ግን አንድ የአገር መሪ የሆነ ሰው ወይም እንደዛ ነው የሚባል ሰው ወይም ሊሆን ይችላል ተብሎ የሚታሰብ ሰው እዛ መስመር ላይ ያለ ሰው በህዝብ ጉዳይ ላይ ከሌላ የህዝብ ጉዳይን ይዣለሁ ከሚል ሰው ጋር ያደረገው ኮንቨርሴሽን ሲጀመር ምስጢር የመሆን መብት ምንድን ነው? ምስጢር ሊሆን ሲገባል ወይ ይጀመር? እንግዲህ ባለፈውም ስናገር ስተት ነው ባልልም ብያለሁ። ስተት ነው ባልልም እኔ አላመንኩበትም። በሁለት መልኩ ነው ቴዲ። አንዱ ከግል ባህሪ አንጻር ነው። ሁላችንም የየግል ባህሪ አለን እና እኔ በጣም የማልወደው ነገር ይሄ ነው። እኔም ሰዎች የነገሩኝን በግል የነገሩኝን ነገር ለሰዎች መናገር በጣም የምጠላው ነገር ነው። ሰዎችም ደግሞ በግል ያወሩትን ነገር በተለይ ስለኔ የተወራን ነገር መጥቶ ስለኔ የሚነግረኝ ሰው ብዙም አልወድም እውነቱን ለመናገር። እሱን ተቀብዬ ነው እኔ። አዎ ገባኝ። አንዱ ይሄ ነው። ሁለተኛው እውነቱን ለመናገር አሁንም ቅድም እንዳልኩህ የምናገረው ነገር ምን ይጨምራል የሚል
ግንዛቤ ነው የነበረኝ እኔ። ምክንያቱም በአንድም በሌላም መልኩ ጠቅላይ ሚኒስትሩ በተለያዩ አደባባዮች በራሳቸው አፍ ይሄ ከእሳቸው ጋር ተገናኝተን ያወቅናቸውን እውነታዎች ሁሉ አውርተዋቸዋል። እና እኔ ምናልባት ስህተት የሚሆነው እዛ ላይ ሊሆን ይችላል። በቂ የሆነ ኢንፎርሜሽን አለው ህብረተሰቡ። ይሄን ጉዳይ ራሳቸው ጠቅላይ ሚኒስትሩ በተግባርም አሳይተውታል፣ በንግግርም ተናግረውታል። በተለያየ መድረክ ምን አዲስ ነገር አለ፣ ምንስ ይጨምራል የሚል ግምት ነበረኝ። ሪሊ ያ ግምቴ በተሟላ ሁኔታ ትክክል እንዳልሆነ አሁን ተረድቻለሁ። ምክንያቱም የእነ አቶ ታዬ ንግግር በዚህ ደረጃ ሲወጣ የፈጠረውን ስሜት አይቻለሁ፣ የፈጠረውን መነቃቃት አይቻለሁ። በአንድ በኩል ስርዓቱን የሚቃወመው አካል ምን ያህል የሚቃወመው ኃይል በትክክልም ሊቃወመው የሚገባ ኃይል እንደሆነ ይሄን ኃይል መቃወሙ ጀስት እንደሆነ የተረዳበት ሁኔታ ተፈጥሯል። ቀላል ተነሳሽነት አይደለም የተፈጠረው። በሌላ በኩል ደግሞ በስርዓቱ ውስጥ ያሉ ሰዎች ደግሞ ተደናግጠዋል። እንዲህ አይነት ሰው ነው የሚመራን፣ የዚህ ሰውዬ ገመና መውጣቱ ሁላችንንም አፌክት ያደርጋል። ሁላችንም ለሀገርና ለሕዝብ ጥቅም ብለን ነው ከዚህ ሰውዬ ጋር የቆም ነው የምንለውን ነገር ያፈርሳል የሚል ትልቅ ስጋት አድሮባቸዋል። እና ይሄ ስጋት የበለጠ ተጠናክሮ መቀጠል አለበት። ውስጣቸው ላይ ትልቅ የሆነ ሽብር ፈጥሯል የሚል እምነት አለኝ። እና ሪሊ በዚህ ደረጃ የነበረኝን ግምገማ ምናልባት ሰዎች ለምን በእኔ መጠን አልተረዱትም ብዬ ማሰቤ ስህተት ሊሆን ይችላል። ግን የኔ መረዳት ምንም አይታወቅ ነገር አለ። ጽፈናል፣ ተናግረናል። ከኛ በላይ ግን ሰውየው በተግባራቸው ላለፉት 7 ዓመታት አሳይተዋል ማንነታቸው። በተለያዩ መድረኮችም ምን ያህል ጦረኛ እንደሆኑ፣ አምባገነን እንደሆኑ፣ ሀቀኛ እንዳልሆኑ፣ ዋሾ እንደሆኑ በተግባር አሳይተዋል። ከዚህ በላይ ምን መረጃ ያስፈልገናል የሚል እምነት ነበረኝ እና ምናልባት በተወሰነ ደረጃ ይሄ ስህተት ሊሆን ይችላል ማለት ነው። እሺ፣ አሁን በቀደም ስንነጋገር ከኮንቨርሴሽኖቹ ወይ ከሱ ከነበረ ውይይት ያገኘሃቸው የደረስክባቸው ድምዳሜዎችን ዘርዝረህ ነበር፣ 1 7-8 የሚሆኑ እነሱን መሰረት አድርጌ አንዳንድ ጥያቄዎች አነሳለሁ። ግን እንደው የነበረውን ሁኔታ እንድንገነዘብ ያክል በተወሰነም ስትገናኙ የነበረውን ሁኔታ አብረህ ብታነሳልን ደስ ይለኛል፣ በማነሳቸው ጥያቄዎች ውስጥ ማለት ነው። አንዱ ለምሳሌ በቀደም ስናነሳ ያነሳኸው ነገር ከአብይ አህመድ ጋር በነበረኝ ውይይት ስለ ሀገሩ እንደማያውቅ ተረድቻለሁ የሚል ነጥብ አንስተህ ነበር። ምን ያህል ጊዜ ነው የተገናኛችሁት? በእርግጥስ ስለ ሀገሩ አያውቅም እንድትል ያስቻለህ ነገር ምንድን ነው? ምን ተባብላችሁ? ምን ብሎ ነው? የተገናኘ ነው እንግዲህ ጠቅላይ ሚኒስትር ከመሆናቸው በፊት 1-2 ጊዜ ተገናኝተናል፣ ተደዋውለናል፣ ቴክስት ተደራርገናል። ስለዚህ ጠቅላይ ሚኒስትር ከመሆናቸው ሜይ ቢ 6-7 ዓመት በፊት ይመስለኛል የተገናኘ ነው። ግን ጠቅላይ ሚኒስትር ከሆኑ በኋላ ከተወሰነ ወር በኋላ እዚህ አሜሪካን ሀገር መጥቼ ተመልሼ ነው አንድ ጠዋት ላይ ስነሳ ከእንቅልፌ ሌሊት የተደወለ ስልክ አገኘሁ፣ ሚስድ ኮል እና ሳየው ከሌሊቱ 8 ሰዓት አካባቢ ነው የተደወለው እና ኮለር ኖ አይዲ ይላል እና ኮለር ኖ አይዲ የሚል ስልክ ብዙ ጊዜ የሚደወልልኝ አንድ ካናዳ የሚገኝ ፕሮፌሰር ጓደኛ አለኝ እና እሱ ኮምፒውተር ላይ ስለሚደውል እንደዛ ነው የሚለው ስልኩና ገረመኝ። እንዴ ምን ሆነ ጓደኛዬ፣ ሰዓቱ ጠፋው እንዴት በዚህ በሌሊት ደወለ ብዬ ያው ጠዋት ነው ያየሁትኝ፣ ያው ዝም አልኩ ማለት ነው። በኋላ ከጠዋቱ 3 ሰዓት አካባቢ መኪና እየነዳሁ ያው ኮለር ኖ አይዲ የሚለው ስልክ ተደወለና ጓደኛ ይሆናል ብዬ ሳነሳው አይደለም ጠቅላይ ሚኒስትሩ ናቸው እና ፈልጌ አጣውህ ምናምን አሉኝ። ኧረ አለሁኝ አልኩ። በኋላ ብዙ ጊዜ ፈልጌ እኮ ኋላ ሰማሁ አሜሪካን ሀገር እንደሆንክና አሁን መምጣትህን ሰምቼ ነው የምደውለው፣ ስደውል ደግሞ አታነሳም አሉኝ። ኧረ አነሳለሁኝ፣ መቼ ደውለው አልኩኝ። አይ ትናንት እኮ ደውዬ ነበር አለ። በኋላ ትዝ ሲለኝ እንዴ ሌሊት ላይ የደወሉት እርስዎ ነዎት አልኩኝ። ያው በግል ስናወራ አንተ ነው የምንባባለው። አንተ ነው ወይ ሌሊት? ሶሪ ይቅርታ። እሺ ላይክ አድርጉ። አብራችሁን ስላላችሁ እናመሰግናለን። ሰብስክራይብ አድርጉ። እሺ በኋላ ሌሊት የደወልከው አንተ ነው ወይ ስለው ግራ ገባኝ። በዛ ሰዓት በኢትዮጵያ
ከኩለ ሌሊት በኋላ እንዴት ነው 8 ሰዓት ላይ አንድ ሰው ሌላ ሰው ቤት ላይ የሚደውለው? ገርሞኝ እኔ ምንም አላልኩም። በኋላ ያው ፈልጌ ነበረ ላገኝ አሉኝ እና በወቅቱ አምባሳደር ፍጹም ነበረ የጠቅላይ ሚኒስትር ቢሮ በኃላፊነት የሚሰራው እና እሱ ይደውልልሃል እና እባክህ ላገኝህ በዚህ 2 ቀን አሉኝ። ደወለልኝ አምባሳደር። ያው በቀጠሮ ቀን ሄድኩኝ ማለት ነው። ከዛ በኋላ በግል 3 ጊዜ ተገናኝተናል። በግል ማለት እኔ እና እሳቸው ብቻ። በአማካኝ በእያንዳንዱ ግንኙነት ወደ 90 ደቂቃ ወይም 1 ሰዓት ተኩል የማውራት እድል አግኝተናል። ከዛ ደግሞ አንድ የፕራይቬታይዜሽን ኮሚቴ ውስጥ አስገብተውኝ ስለነበር ከዛ ኮሚቴ ጋር በተያያዘ ደግሞ 2 ጊዜ አግኝቻቸዋለሁ ከሌሎች ሰዎች ጋር ሰፋ ባለ መድረክ ነው ማለት ነው። ከዛ ውጭ እንግዲህ አንዳንድ ግብዣዎች ሲኖሩ ቤተመንግስት ራት ግብዣ ሲኖር ጋብዛለሁ፣ ሄዳለሁ እና በአጋጣሚ ያው እንገናኛለን፣ ያው ሰላምታ እንቀያየራለን። ሚሌኒየም አዳራሽ እንደዚሁ በእግር በፈረስ አንድ ጊዜ ተፈልጌ ተጋበዝኩና እሳቸው እንደሚገኙም አላወኩም እና በፍጹም አድራሻዬን ያውቃሉ ብዬ ማላስባቸው ሰዎች በሰዎች በምናምን አፈላልገው አገኙኝና እንደው እባክህ በጣም እንፈልግሃለን ሚሌኒየም አዳራሽ አንድ ስብሰባ አለን አሉኝ። እኔ ደግሞ ምን አይነት ስብሰባ ነው ብዬ ምንም ብዙም እንትን አላልኩም። ሄድኩ። ሲሄድ ትልቅ ስብሰባ ነው። ከዛ ጠቅላይ ሚኒስትሩ ከሳውዲ አረቢያ ተመልሰው በቀጥታ እዛ ስብሰባ ላይ ተገኙ እና ኋላ የገባኝ ነገር እዛ ስብሰባ ራሱ እንድገኝ እሳቸው ትዕዛዝ እንደሰጡ ገባኝ እና ኤኒዌይ በተለያየ መድረክ እንድገናኝ ነበረ። በግል የተገናኘ ነው 3 ጊዜ ነው እና ሰፊ ጊዜ ነበረ ለማውራት ማለት ነው። ሀሳብ ሊጠይቅህ ነው የሚጠራህ ወይስ? አሁን ያነሳው ጥያቄ ነበረ። ዞሮ በእነዚህ ግንኙነቶች ጠቅላይ ሚኒስትሩ ሀገራቸውን እንደማያውቁ ተገንዝቤያለሁ ስል እንግዲህ ሀገራቸውን አያውቁም ስል ትግራይን አያውቁም፣ ባሌን አያውቁም፣ ሀረርን አያውቁም እያልኩ አይደለም። ምናልባት ሊያውቁ ይችላሉ፣ እሱን አላውቅም ምን ያህል እንደሚያውቁ። ቢያንስ የተወሰኑ አካባቢዎችን እንደሚያውቁ አውቃለሁ እና እሱም ማለት አይደለም። አጠቃላይ ህዝቡ ያለበትን ችግር፣ በህዝቡ ውስጥ ያሉ የፖለቲካ ቅራኔዎች፣ ማህበራዊ ችግሮች፣ ኢኮኖሚያዊ ችግሮች ሪሊ ጥልቀታቸው ምን ያህል ነው፣ ይዘታቸው ምንድን ነው የሚለው ነገር በነበረን ግንኙነት እንዳልተረዱ ነው የተገነዘብኩት። ምክንያቱም እኔ ስለ ህዝብ ችግር፣ ስለ አገር ችግር ሳወራ ትኩረት ሰጥተው ማያዳምጡም ነበር። እሳቸውን ሁልጊዜ ቀልባቸውን የሚስባቸው የግለሰቦች ጉዳይ ሆኖ ነው ያየሁት። እኔ ስለሆነ አንድ የፖለቲካ ጉዳይ ሳወራ እሳቸው ጣልቃ ገብተው ወይ ስለ አቶ ለማ ያወሩኛል፣ ወይ ስለ ጀዋር ያወሩኛል፣ ወይ ስለ አሳምነው ያወሩኛል፣ ወይ ስለ እስክንድር፣ ስለ ጌታቸው አሰፋ፣ ስለ ኢንጂነር ማን ነበር ኢንጂነር የአባይ ስመኘው። አሁን እነዚህ ሰዎች ጀነራል ጻድቃን፣ እነዚህ ሰዎች ሁሉ እኔ ምንም ጥያቄ ባላነሳሁበት ሁኔታ እሳቸው ስማቸውን እያነሱ ያወሩኝ ሰዎች ጉዳይ ነው እና እኔ የሀገር ጉዳይ የመዋቅር ጉዳይ ሳነሳ እሳቸው ሩጠው በግለሰቦች ጉዳይ ነው ማውራት የሚፈልጉት እና በአንድ በኩል ይሄን ሳይ ምንም የሀገሪቱ ጉዳይ እንኳንስ የሚያውቁትና የሚያሳስባቸው እንዳልሆነ ነው የተረዳሁት። ሌላው የመጀመሪያ ቀን ሄጄ ጠቅላይ ሚኒስትር ቢሮ ሳገኛቸው የካታሎግ ይዘው የቀለም ካታሎግ ይዘው ቀለም እየመረጡ ነው ያገኘኋቸው እና ነገሩኝ። ቀለም እየመረጥኩ ነው ለዚህ ለቢሮ የሚሆን ቀለም አሉኝ እና የጠቅላይ ሚኒስትር ቢሮ እየታደሰ ነበረ ያኔ እና ደነገጥኩ። ኢትዮጵያ የመሰለ 130 ሚሊዮን ድሃ ህዝብ ያለበት ሀገር ፕራይም ሚኒስትር እግሩን ዘርግቶ ካታሎግ ይዞ ቀለም ይመርጣል። ደነገጥኩ እና ከዛም ደግሞ ከእሳቸው ጋር ተወያይቼ ስወጣ እጄን ይዘው አካባቢውን ያስጎበኝ ነበር እና ይሄ ከዱባይ ነው የመጣው፣ ይሄ ከአቡዳቢ ነው የመጣው፣ አሸዋው፣ ዛፉ ይሄ እያሉ ኢምፕረስ ለማድረግ የሚያስጎበኙኝን ነገር ሳይ ደነገጥኩ። ምንድን ነው የሚያስቡት ይሄ ሰውዬ? እኔ ለሀገር ጉዳይ ስለ ህዝብ ጉዳይ ልነጋገር ነው የመጣሁት እና እሳቸው ትኩረታቸው ሌላ ቦታ ላይ ነው እና ርቀው ሄዱ ሲባል የሚያወሩኝ ስለ ቤተመንግስቱ አጠቃላይ እድሳት ነው እና ፓርክ ለመገንባት እንደሚያስቡ ስለ አንድነት ፓርክ ስለዛ ነው የሚያወሩኝ እና ሪሊ ይሄ ሰውዬ አገሩንም አላወቁትም፣ ህዝቡንም አላወቁትም።